የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ጠቅላይ ሚኒስትሩ ስሞት የምገባው ገነት እንደሆነ አውቃለሁ ብለዋል። በክልሉ የእርስ በርስ ሽኩቻና አስመሳይ ብሔርተኞች አስቸገሩ ሲሉም ተናግሯል። በተአምር አሳደግነው የድሮን ትርኢት ላይ ማደረስ ነው ባሉት በዚሁ ክልል ግን ከ11 ሺህ በላይ መምህራን ደሞዛቸውን መከልከላቸው ተሰምቷል። ዝርዝሩ ተዘጋጅቷል። በአማራ ክልል የአካባቢ አመራሮች ግድያ ቀጥሏል። የፋኖ ኃይሎች ለፖሊስ እና የሚሊሻ አባላት ያሉትን ጥሪ አስተላልፏል። ጀነራሉ ደግሞ በግንባር ተገኝተው ፋኖን አዳክመነዋል ሲሉ ተናግሯል። ይህንንም ይዘናል። በውስጣዊ ትርምስና ግጭት እንድንቀጥል እየተደረግን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። የጽምዶ ባለቤት ግብጽ ነው ባሉበት ንግግራቸው ኤርትራን ተላላኪ ሲሉ አንስተው ቀይ ባህር ለመግባት ዝግጁ ሆኑም ብለዋል። ተሰሙታላችሁ። በትግራይ ክልል ለዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለወረቀት ፈተና የተዘጋጁ የክልሉ ተማሪዎች ትምህርት ቢሮ ባላወቀው ምክንያት ከወረቀት ፈተና እንዲገለሉ ተደርጓል ሲል ካቢኔው ገለጸም። ካቢኔው የተማሪዎችን መብት ለማክበር ሁሉንም አማራጮችን እንደሚወስድም አስጠንቅቋል። ተጨማሪ ያለን። ይህ በእንዲህ እንዳለ የትግራይ ወቅታዊ ሁኔታን በተመለከተ መግለጫዎች መውጣታቸውን ቀጥሏል። ከአዲስ አበባም ከመቀለም የሚወጡ ማብራሪያዎች ደግሞ ዋነኛ ትኩረታቸውን ወታደራዊ ምልመላው ላይ አድርጓል። ሰሙታላችሁ። በሳውዲ አረቢያ የሚገኙ የሞት ፍርድ የተፈረደባቸው ኢትዮጵያን ጥሪ ቀጥሏል። በቅርቡ የብልጽግናው መንግስት አስለቀቅኩ በሚል የሰጠው መግለጫም የተሳሳተ ነው ብለዋል። ሌላኛው መረጃችን ነው። አሜሪካና ኢራን የአያቶላ ሆሚኒ ቀብር እስከሚጠናቀቅ ድረስ ከድርድር እረፍት መውሰዳቸው ተነገረም። ፕሬዚደንት ዶናልድ ትራምፕ የሆሚኒ የቀብር ስነ ስርዓት ላይ ሰዎች ሲያለቅሱ በማየታቸው መገረማቸውን ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በአማራ ክልል የአካባቢ አመራሮች ግድያ ቀጥሏል። የፋኖ ኃይሎች ለፖሊስና የሚሊሻ አባላት ያሉትን ጥሪ አስተላልፏል። ጀነራሉ ደግሞ በግንባር ተገኝተው ፋኖን አዳክመነዋል ሲሉ ተናግሯል። በቅርቡ የተለያዩ እዞች አዛዦች ጭምር በክልሉ የተለያዩ ስፍራዎች በፋኖ ኃይሎች ይዞታዎች ላይ ለሚደረግ ዘመቻ በሚል በግንባር በመገኘት በዚህ ጦርነት የተሰላቸውን ሰራዊታቸውን ለማበረታታት ጥረት ሲያደርጉ ተስተውሏል። የአብዛኞቹ ጀነራሎች ለወታደሮች የሚቀርበው ማብራሪያ ደግሞ ጽንፈኛው ደምስሷል፣ ቀሪውን ትለቅማላችሁ የሚል ነው። ትናንት በወሎ ቀጠና ተንታ በግንባር የተገኙት የ11ኛ እዝ አዛዡ ሜጀር ጀነራል አድማሱ አለሙም በተመሳሳይ ጽንፈኞች ያሏቸውን የፋኖ ኃይሎችን አዳክመናቸዋል፣ አካባቢውንም ሰላም አድርገነዋል ብለዋል። እሳቸውና መሰል ወታደራዊ አዛዦች ላለፉት ዓመታት ስምሪቱ እየለቀማ ነው እያሉ ስንት የድሃ ኢትዮጵያ ልጆችን እንዳስለቀሙ በየጊዜው የሚወጡ የውጊያ ሪፖርቶች ይናገራሉ። እኒህ ጀነራል ዛሬ ተዳክመዋል ከማለታቸው ከአንድ ዓመት በፊት ጽንፈኛውም ሸኔም በሁለት ወር ውስጥ እስከ ሰኔ 30 እናጠናቅቃቸዋለን ይሉ እንደነበርም የሚታወስ ነው። አሸባሪና የጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስነው ነው ያለ ነው። የቀረውን ኃይል አሁን በዚህ 2 ወር ውስጥ አጠናቀን ለክልሎች ሰጥተን ወደ ዋናው ተግባራችን እንገባለን። ይህ ንግግር ከተደረገ 1 ዓመት ከ2 ወርም አልፎት ዛሬም እየተዳከሙ ነውም እየተባለም በተለያዩ ስፍራዎች የሚከናወነው ገዳይ ውጊያ ግን እንደቀጠለ ነው። ጀነራሉ በተገኙበት በዛው በወሎ ቀጠና ዳውንት የተከናወነው የተኩስ ልውውጥ በጎጃም ቀጠና መርጦ ለማርያም ዙሪያ በካምፕ ላይ፣ ደብረ ማርቆስ አቅራቢያ ሊባኖስ ተብሎ በሚጠራ ስፍራም፣ በሰሜን ሸዋ ዞን ሸዋሮቢት ከተማና ሬማ አቅራቢያ በሌሎችም የክልሉ አካባቢዎች የደረሱ ጥቃቶችም አብነት ይሆናሉ። በእነዚህ አውደ ውጊያዎች ደግሞ በአመዛኙ የጥቃት ሰለባ የሆኑ የሚገኙት የክልሉ የጸጥታ አካላት ማለትም የፖሊስ የሚሊሻና የፓራ ኮማንዶ የተሰኙ አካላት ናቸው። ከዚህ ጋር በተያያዘ የፋኖ ኃይሎች ለነዚህ ኃይሎች በሚል ባስተላለፉት ጥሪም አገዛዙ እነዚህን የክልሉን የጸጥታ አካላትን በክልል ውስጥ እያከናወነ ከሚገኘው ጦርነት ባሻገር ወደ ሰሜን አደርጓለሁ ለሚለው ዘመቻ እያዘጋጃቸው እንደሆነ አንስተው እንዲቀላቀሏቸው አሊያም ራሳቸውን ከዚህ ያገዛዙ ተግባር እንዲያረቁ ማሳውቋል። በሌላ በኩል የአማራ ክልሉ ጦርነት ባለፉት ዓመታት ሰለባ ከሆኑ ግንባር ቀደም የህብረተሰብ ክፍሎች ውስጥ የታችኛውና መካከለኛው በተለይም የጸጥታ ኃላፊዎች ይገኙበታል።
ጦርነቱ የፈጠረው የጸጥታ ቀውስ ህይወታቸውን የሚነጥቃቸውም ቁጥራቸው ቀላል አይደለም። የዞንና የወረዳ የቢሮና የጽህፈት ቤት ኃላፊዎችን ጨምሮም በእነዚህ 35 ወራት ውስጥ የተገደሉትም በርካታ በሚል የሚጠቀሱ ናቸው። ይህ ቀጥሎ ትናንትን በማዕከላዊ ጎንደር ቆላድባ የፖሊስ ጽህፈት ቤት አዛዡ መገደላቸውን የአካባቢው የብልጽግና አስተዳደር ገልጿል። ይህ ግድያ የተፈጸመው ግን በጽንፈኛ ኃይሎች ሳይሆን በገዛ ባልደረባው ነው ሲልም ማብራሪያው ያነሳል። ጠቅላይ ሚኒስትሩ ስሞት የምገባው ገነት እንደሆነ አውቃለሁ ብለዋል። በክልሉ የእርስ በርስ ሽኩቻና አስመሳይ ብሔርተኞች አስቸገሩ ሲሉም ተናግሯል። በተአምር አሳደግ ነው በድሮን ትርኢት ላይም አደረስ ነው ባሉት በዚሁ ክልል ግን ከ11 ሺህ በላይ መምህራን ደሞዛቸውን መከልከላቸው ሰምቷል። የብልጽግናው ፕሬዝደንት መለኮታዊ ጉዳይን ለፖለቲካ አጀንዳቸው ሲያውሉ ደጋግመው ተስተውሏል። ራሳቸውን ኢየሱስም ነብዩ መሐመድም ሌሎችን መስለው ያቀረቡባቸው አጋጣሚዎችን በርካታ ናቸው። ሌላ ጊዜ ደግሞ እንደውም ገነትን መሬት ላይ እየሰራሁላችሁ ነው፣ ገነት ብትሄዱም ዛፍ ነው፣ ያ ደግሞ እዚህ ሰራ ነው ሲሉ ተደምጠው ያውቃሉ። ክርስቲያኖች ጾመው ጸልየው አንዳንዶች ገዳም ገብተው ራሳቸውን ጎድተው ቢችሉም ባይችሉም አንዋሽም አንቀጥፍም ብለው እድሜያቸው በሙሉ የሚሰቃዩት ከሞቱ በኋላ አምላክ ወይ በቃ አሁን በቅቷል አንተ ወምሯን ለቀቅ አድርግልንና እኛ እንቀመጥበት ለማለት ነው እንዴ? አይደለም። ጥሩ ዛፍ፣ ጥሩ አበባ፣ ጥሩ ሽታ ያለበት ቦታ ለመውረስ ነው። ይሄ ሁሉ በምድር ላይ የምንሰቃየው ገነትን ለመውረስ ነው። ገነት ምንድን ነው? ጥሩ ዛፍ፣ ጥሩ አበባ፣ ጥሩ ሽታ፣ ሌላ ሚስጥር የለውም። ገና ስንሞት ጥሩ ዛፍ ያለበት ቦታ ለመኖር እድሜያችን የምንሰቃይ ሰዎች እንዴት አሁን ፓርክ አይሰራ እንላለን? ፓርክ ማለት እኮ ትንሹ የገነት ሞዴል ማለት ነው። ገነትን አያክልም። በምድር ላይ ግን ንጹህ ስፍራ ሲሰራ፣ ችግኝ ሲተከሉ፣ ውሃ ሲገደብ የሚጠላ ሰው ለምን በጾም በተወሳሱ ያስቸግራል ነው ጉዳዩ። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ላይ እያሉም ወታደሮቻቸውን ገነትን ትወርሳላችሁ ሲሉ እሳቸውን ደግሞ አልሰርቅም ብለው ገነትን እንደሚወርሱ ሲናገሩም ይታወሳሉ። ሌላ ጊዜ ደግሞ የሚመኩት ባላቸው ወታደር ሳይሆን በፈጣሪ እንደሆነ ሲገልጹም እንዲሁ። እንዲህ ባሉ ጉዳዮች የሚታወቁት አብይ አሁን ደግሞ እኔ እዚህ ሀገር ላይ እየሰራሁት ያለው ነገር ጽድቅ ነው፣ እናም የሚጠብቀኝን አውቃለሁ፣ ክፉ የሚሰሩ ብለው ፍርድ የሰጧቸውን አካላትን ግን መጨረሻቸው ገሃነም ነው እያሉ አቀርበዋል። ክፉ ሐሳቢ፣ ክፉ አላሚ መጨረሻው ሽንፈት፣ መጨረሻው ገሃነም ነው። መልካም እናስብና የምንሰራ ሰዎች በምድርም በሰማይም ቤታችን የለመለመ ነው። እኛ በኢትዮጵያ ስንኖር እናበለጽጋለን፣ ስንሄድ የሚጠብቀንን እናውቃለን። የብልጽግናው ሰው እንዲህ አርባ ምንጭ ላይ ሲናገሩ በሳቸው የገሃነም መግባት መስፈርት ውስጥ የተካተቱ መሆናቸው ግልጽ ባይሆንም የደቡብ ኢትዮጵያ ለኮብራ መኪናና ለደሞዝ የሚያጠፉ ፖለቲከኞችን በጥቅሉ ደግሞ አስመሳይ ብሔርተኞችን እንዲሁም የሚሻኮቱ ያሏቸውን የክልሉ የማህበረሰብ ክፍሎችን ሲወቅሷቸው ግን ተደምጧል። አላስፈላጊ ሽኩቻ ከልማት እንዳያስቀረን የሀገር ሽማግሌዎች፣ ወጣቶች አስመሳይና አንደኛ ብሔሮችን አትፈልጉ። የኦሮሞ አንደኛ፣ የአማራ አንደኛ፣ የትግራይ አንደኛ፣ የጋሞ አንደኛ፣ በተግባር ግን ሌቦች። በአርባ ምንጩ ለውጥ ሶዶ መሳቅ ካልቻለ፣ በሶዶ ለውጥ ጂንካው መሳቅ ካልቻለ ሌላው ሰውማ እንዴት ደስ ይለው ይችላል? እሳቸው ሀገሪቱን በየቤቱ የገባ የሚጨበጥ የሚዳሰስ እድገት ለዛውም ከ10 በመቶ በላይ እያሳደግናት ነው። ለዚህ ማሳየው ደግሞ የአርባ ምንጩ የድሮን ትርኢት ነው፣ ይኸውም ክልል ነው እያሉ ባቀረቡት ተመሳሳይ ዕለት በደቡብ ኢትዮጵያ ክልል ከ11 ሺህ በላይ መምህራን የደሞዝ ጭማሪው አልደረሳቸውም ሲል የክልሉ መምህራን ማህበር ይፋ አድርጓል። መምህራኑ 10 ወራት ደሞዛችንን ጠይቀን ተከለከልን፣ በዚህም ሳቢያ ለከፋ ችግር ተዳረግን በማለታቸው ሳቢያም በርካታ ተማሪዎችም የማጠቃለያ ፈተና አልፏቸው። ጠቅላይ ሚኒስትሩ ግን እኛ አድገናል ስንል እንደ ድሮ ስርዓት ለቁጥር አይደለም የሚታይ እድገት ነው ይላሉ። ይህንን የሚመሰክርላቸው ኢትዮጵያዊ መኖሩ ቢያጠራጥርም እንደ አቶ ተመስገን ጥሩነህ ያሉ ውዳሴ የሚያቀርቡ ነገር ግን ይህ አገዛዝ የአንድ ሰው አገዛዝ እንደሆነ የሚያረጋግጡ ሰዎችም አሏቸው። አቶ ተመስገን እዚህ ሀገር ላይ የሚሰራውን ልማት ሀሳብ ሁሉ የሚያመነጨው አብይና አብይ ነው ብለው ሲናገሩ ነበርና የመደመር መንግስት መሪ እና ለሁሉም ስራዎቻችን ሀሳብ አመንጭ የሆኑት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በዚህ አጋጣሚ ማመስገን እፈልጋለሁ።
በውስጣዊ ትርምስና ግጭት እንድንቀጥል እየተደረገ ነው ሲሉ ፊልድ ማርሻሉ ገለጹ። የጽምዶ ባለቤት ግብጽ ነው ባሉበት ንግግራቸው ኤርትራን ተላላኪ ሲሉ አንስተው ቀይ ባህር ለመግባት ዝግጁ ሆኑም ብለዋል። ሰሞነኛው የሰራዊቱ አመራሮች ማብራሪያ የችግሩ ዋና ባለቤትን የዘነጋ ቢሆንም የሀገሩን ቀውስ ግን እያመኑ በሚያቀርቡት ንግግር የሚታወቅ ሆኗል። ለ8 ዓመታት በየአካባቢው ሰራዊቱን አሰማርተው የተሻሻለ ሳይሆን የተባባሰ የጸጥታ ቀውስ ባለበት ሀገር ዛሬም ወታደራዊ አማራጭን የሚገፉበት መንገድ ላይ ቢሆኑም እየታመስን ነው የሚለው ገለጻ ግን ከብልጽግናው ሹማምንት ሀገሩ ሰላም ነው ንግግር የተለየ ነው። ከቀናት በፊት ጀነራል አለምሸት ደግፌ ያደረጉት ንግግርም አንዱ ማሳያ ይሆናል። ውስጣችን እየታመሰ ነው ያለው። ሀገሪቷ ቀደም እንደተባለው እንደተጠቀሰው በቂ የተፈጥሮ ሀብት ያላት በቂ ፖቴንሻል ያላት ሀገር ነች። ለሁላችንም ይበቃል፣ ባንቃማም ይበቃናል። ግን የልሂቃኑ ስስት እኔ ብቻዬን ካላስኳት ከሚል አስተሳሰብ ግን ወጣቶች ህይወት እንዲከፍሉ ሀገር እንድትደማ ፊልድ ማርሻል ብርሃኑ ጁላም ተጠያቂዎቹ ታሪካዊ ያሏቸውን ጠላቶችን አድርገው እንደ ሀገር በውስጥ አለፍ ሲልም ጎረቤቶቻችን እንዲታመሱ እያደረጉ ነው ይላሉ። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ወደ ግጭት እየቀየሩ አበክረው እየሰሩ ይስተዋላሉ። ከወትሮ የንግግር አቀራረባቸው ቀዝቀዝ ባለው ማብራሪያቸው ስለ ጽምዶ ያነሱት ፊልድ ማርሻሉ መስራቹ ግብጽ ነው ብለው የሻዕቢያው መንግስትና የሀገር ውስጥ ኃይሎችንም ከሰው እንደተለመደው የውክልና ጦርነት ማዕከል እያደረጉን ነው ብለዋል። የሀገር ውስጥ ችግሮች ፖለቲካዊ ምላሽ እንዲያገኙ ግፊት ከማድረግ ይልቅ በየጊዜው ሶስተኛ ወገንን እየፈለጉ የዘለቁት ያገዛዙ ሰዎች ኢትዮጵያን ሀገሪቱን ለማተራመስ ለሚሹ ኃይሎች አጋልጦ በመስጠት ግን የሚወዳደራቸው እንደማይኖር ያለፉት ዓመታት ሁነኛ ምስክሮች ናቸው። ፊልድ ማርሻል ብርሃኑ ጁላ ግን እነዚህ ተጣመሩብን የሚሏቸውን የውስጥና የውጭ ኃይሎችን መተንፈሻ እያሳጣናቸው ነው ይሉና የባህር በር እንዲኖረን ዝግጁ ሆኑ እያሉ ለወታደራዊ መኮንኖቹ ትዕዛዝ ሲያስተላልፉ ተሰምተዋል። የኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመገንዘብ ጠንካራ ዝግጁነት ማድረግ አስፈላጊ መሆኑን ለመግለጽ እወዳለሁ። በትግራይ ለዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለወረቀት ፈተና የተዘጋጁ የክልሉ ተማሪዎች ትምህርት ቢሮ ባላወቀው ምክንያት ከወረቀት ፈተና እንዲገለሉ ተደርጓል ሲል የክልሉ ካቢኔ ገለጸ። ካቢኔው የተማሪዎቹን መብት ለማክበር ሁሉንም አማራጮች እንደሚወስድ አስጠንቅቋል። የዚህ ዓመት የሁለተኛ ደረጃ ሀገር አቀፍ ተማሪዎች ፈተና ሙሉ በሙሉ በኦንላይን ለመስጠት በእቅድ ላይ ቢያዝም በኮምፒውተር እጥረትና ሌሎች ተዛማጅ የመሰረተ ልማት ችግሮች ሳቢያም ተግባራዊ አልተደረገም የሚለው የክልሉ መንግስት መግለጫ በዚህም መሰረት በሁሉም የሀገሪቱ ክልሎች በወረቀትና በኦንላይን የሚፈተኑ ተማሪዎች ተለይተው ቅድመ ዝግጅት ሲደረግ ቆይተዋል ብሏል። እናም በትግራይ ካሉ 29 ሺህ በላይ አጠቃላይ ተፈታኞች መካከል ወደ ግማሽ የሚጠጉት በኮምፒውተር እንደዚሁም ከግማሽ በተወሰነ መልኩ ከፍ የሚሉት ደግሞ በወረቀት እንዲፈተኑ ተለይተው መግባባት ተፈጥሮ ነበር ይላል። በወጣው መርሃ ግብር መሰረትም በኮምፒውተር እንዲፈተኑ ፕሮግራም ወጥቶላቸው የነበሩ ተፈታኞች ፈተናው ከሰኔ 23 2018 ጀምሮ በሰላማዊ መንገድና ደረጃውን በጠበቀ አኳኋን እየተካሄደ ነው ያለው የክልሉ ካቢኔ፣ ይሁን እንጂ በወረቀት እንዲፈተኑ ተመድበው ዝግጅት እያደረጉ ለቆዩም 15 ሺህ በላይ ተፈታኝ ተማሪዎች ከአሰራር ውጭ በማድረግ ወደ ሁሉም የኢትዮጵያ ክልሎች የመፈተኛ ወረቀት የፈተና አስተባባሪዎችና በጀት ተልኮም ወደ ትግራይ ያልተላከ መሆኑን ጠቅሷል። የትግራይ ብሔራዊ ክልላዊ መንግስትም የክልሉ ተማሪዎች በወረቀት እንዳይፈተኑ የሚያደናቅፍ ምንም አይነት አሳማኝ ምክንያት እንደሌለ አረጋግጠናል ብሎም፣ ይሁን እንጂ የትግራይ ተማሪዎች በጦርነት ከደረሰባቸው ከባድ ጉዳት ለማዳን ጥረት ከማድረግ ይልቅ አሁንም እየተተገበረ ያለው ተማሪዎችን በቀጣይነት የመበደል ተግባር ነው ይላል። ስለሆነም ተማሪዎችን ቀደም ብሎ በሀገር አቀፍ ደረጃ በተደረሰው ስምምነትና በተያዘው እቅድ እንዲሁም ዝግጅት ባደረጉበት ፈተናው እንዲሰጣቸው እንጠይቃለንም ብሏል። ከዛ ውጭ ያለው ማንኛውም ምክንያታዊ ያልሆነው የአፈታተን ለውጥ ግን የትግራይ ብሔራዊ ክልላዊ መንግስት እንደማይቀበለውና በመስዋዕትነት የተረጋገጠ የትግራይ ተማሪዎች የመማር መብትን ለማረጋገጥ ሌሎች አማራጮች ለመውሰድ እንደሚገደድም በማስጠንቀቂያው አክሏል።
በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ጥሪ ቀጥሏል። በቅርቡ የብልጽግናው መንግስት አስለቀቅኩ በሚል የሰጠው መግለጫ የተሳሳተ ነውም ብለዋል። ከሰሞኑ ሚድልስት አይ በሳውዲ አረቢያ ልጆቻቸው በስቅላት የተቀጡባቸው ቤተሰቦችን ጭምር ዋቢ አድርጎም አሁንም በሀገሪቱ እስር ቤቶች ውስጥ 200 በላይ የሚሆኑ ኢትዮጵያውያን የሞት ፍርዳቸውን እየተጠባበቁ እንደሚገኙ መዘገቡ ይታወሳል። በሀገሪቱ እስር ቤቶች ውስጥ የሚገኙ እነዚህ ኢትዮጵያውያን ስደተኞች በአረበኛ የተጻፈ ሰነድ እንዲፈርሙ በፖሊስ እንደሚገደዱም በሚስጥር ያነጋገራቸው ኢትዮጵያን እንደገለጹለትም ዘገባው ጠቁሟል። ሐሚስ ሙሻየት በተባለው እስር ቤት ውስጥ ብቻም 58 ኢትዮጵያን ስደተኞች እንደታሰሩም እንደነገሩትም አክሏል። ኢትዮጵያውያኑም አሁንም የሚደረገው ግፊት ይቀጥል ዘንድ እየተማጸኑ ናቸው። ለእኛ ንጹሃን ዜጎች ኢትዮጵያውያን የሆነን በሳውዲ አረቢያ በመንጠጋ ወይም ክልል አስሪ በሚባል የተለየ ቦታ እስር ቤት አብሃ በሞት ፍርድ የተፈረደን 27 ሰዎች የሞት ቀናችን እየጠበቀን የምንገኝ ንጹሃን ዜጎች ኢትዮጵያውያን ነን። በተመሳሳይ ደግሞ ከኛ 200 በላይ የሚሆኑ ንጹሃን ዜጎች ኢትዮጵያውያን ደግሞ በከሚስ ምሽት የሚባል እስር ቤት በሞት ተፈርደው የሞት ቀናቸውን እየጠበቁ እንደሚገኙ ተፈርደው የነበሩ ከ1500 በላይ የሆኑ ዜጎች ኢትዮጵያውያን በምህረት ተለቀው በሰላም አገራቸው ገብተዋል የሚል መረጃ ከእውነት የራቀ እንደሆነ እኛ በሞት ፍርድ የተፈረደን ንጹሃን ዜጎች ኢትዮጵያውያን ድምጻችን እናሰማለን። እባካችሁ የሳውዲ አረቢያ የጸጥታ አካላት ስደተኞችን እንደ ፈረንጆቹ አቆጣጠር በ2023 እና 2024 መካከል በተለያዩ ጊዜያት በዘመቻ ያሰሯቸው ሲሆን ከአደንዛዥ እጽ ወንጀሎች ጋር በተያያዘም ከሷቸው በተለያዩ እስር ቤቶች ሲያዘዋውሯቸው ቆይተው በመጨረሻም አሁን ወደሚገኙበት ወደ ሐሚስ ሙሻየት እስር ቤት እንዳጓጓዟቸው የሰብአዊ መብት ተቋማት ገልጿል። አሁን ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞም ባሳለፍነው ሰኔ 23 2026 አደንዛዥ እጽ በማዘዋወር ወንጀል ከተከሰሱት በርካታ የውጭ ሀገር ዜጎች መካከል ተጨማሪ 5 ኢትዮጵያን ስደተኞች የሞት ቅጣቱ የተፈጸመባቸው ስለመሆኑ ነው ይላል ሚድልስት አይ በዘገባው። እስረኞቹ የህግ ድጋፍን ካላገኙም ያለምንም ሂደት ወዲያውኑ እንደሚገደሉ በመስጋት ብቻ ወንጀሉን መፈጸማቸውን ለማመን መገደዳቸውንም ዘገባው አመልክቷል።